ሰባቱ አጽዋማት ቢጾሙ ባይጾሙ የሚባሉ አይደለም። ሰባቱ አጽዋማት ኦርቶዶክሳዊ የሆኑ ሰዎች ሊጾሙት የሚገባ ግዴታ የሆነ ጾም ነው። አንድ ሰው ክርስቲያን ለመባሉ ሊያደርገው የሚገባው የመጀመሪያው ነገር መጾም ነው። የማይጾም ነፍስ እግዚአብሔርን አታከብርም። ነፍሴ ታከብረዋለች የሚለው ሰው ሲጾም ነው። የማይጾሙ ሰዎች እንደው ባልጾም ብጾም የሚባል የፈቃድ ጾም አይደለም። ሰባቱ አጽዋማት የሚባሉት ቤተክርስቲያን የተዋህዶ ልጆች ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚኖሩ በዚህ አክሌሲያ ተብላ በተጠራች በክርስቶስ ሙሽራ ውስጥ የታጠሩ ሰዎች የደም ዋጋ የተከፈለላቸው ሰዎች እነዚህን ጾሞች መጾም ግዴታ ነው። ደግሞ በመናፈቅ ቅድም እንዳልነውም በመናፈቅ የሚጾም ጾም ነውና እንደው ባይጾም የሚባል አይደለም። እንደው ቀኑ በጨመረ የሚባልበት ጾም ነው ጾሙና ግዴታም የሆነ ጾም ነው ልጅ ነው። እስኪ ጾም ለሰዎች በህይወታቸው ውስጥ ምን ትሩፋት አለው ብለህ ታምናለህ? ጾም ሁለት ነገሮችን ማንሳት እንችላለን። በጾም ሁለት ነገሮች መዳን ይችላሉ። አንደኛ ስጋ ይድናል፣ ሁለተኛ ነፍስ ትድናለች። አባቶች አስቀድመው በነቢያት ትንቢት የምናያቸው የምናስባቸው የምናውቃቸው ከባቢሎን ምርኮ ወዲህ ከባቢሎን ምርኮ ወደዛ የመጡ አበይት የምንላቸው ደቂቀ ነቢያት የምንላቸው በዚሁ አጋጣሚ አበይትና ደቂቀ ነቢያት የምንላቸው ነቢያት ከነቢያት ይተናነሳሉ ይበልጣሉ ማለት ሳይሆን የጻፏቸው መጻሕፍቶች በምዕራፍና በቁጥር ረዥምና ሰፊ የሆኑትን ኤርምያስን፣ ሕዝቅኤልን፣ ኢሳይያስን አበይት ነቢያት ብለን እንጠራቸዋለን። ደቂቀ ነቢያት እነ ሐጌ፣ እነ ሚልኪያስ፣ እነ ዘካርያስንም ደግሞ እንዲሁ እንጠራቸዋለን ማለት ነው። እናም አባቶቻችን ነቢያት አስቀድመው የሚጾሙት ጾም ለነፍሳቸው ምሕረት ባያሰጣቸውም እንኳ ቅድም እንዳልነው ጽድቃችን እንደ መርገም ጨርቅ ተቆጠረ ብሎ ነቢይ እግዚአብሔር ኢሳይያስ የተናገረውን ትንቢት ለነፍሱ ባይሆንም እንኳ ከነበረው በምድር ላይ ከሚመጡት ቅስፈቶች ሁሉ ይድኑባቸው ነበረ። እነ ነቢይ እግዚአብሔር ሙሴ ሊቀ ነቢያት ሙሴ በመጾማቸው ምክንያት እስራኤልም እነሱንም ታድገዋል። እግዚአብሔር ተቆጥቶ የእስራኤልን ሕዝብ ሊያጠፋ ሲል እነሱን ከምታጠፋ ከሕይወት አንድ ላይ እኛን ሰርዘን ስማችንን ብለው ነቢይ እግዚአብሔር ሙሴ የሚናገሩት በጾም ውስጥ ሆኖ ነው፣ በሱባኤ ውስጥ ሆኖ ነው። እግዚአብሔር በጾም ውስጥ የሚለመን አምላክ ነው። በጣም ብዙ ነገሮችን ስናነሳ አበባዎችን ማንሳት እንችላለን። አበባ ለማደግ እና ለመፍካት የሚጠቀማቸው ነገሮች አሉ አይደለ? ፎቶሴንቴንስ ወይም ደግሞ የፀሐይ አስተጻምሮ ብርሃን አስተጻምሮ ተብሎ የሚታወቀው አበባዎች ወይም እጽዋት ምግብ ለማዘጋጀት የሚሄዱበት መንገድ ነው። እዚህ ውስጥ ውሃ ከሌለ አፈርና ማዕድናት ከሌሉ አበባ መሆን እንደማይችለው ሁሉ ነፍሳችን ያለ ጾም ባዶ የምትደርቅ ናት ማለት ነው እና ውሃ የሚያስፈልገው አበባ ለማደግ ማዕድን አፈር እንደሚያስፈልገው ሁሉ ሰዎችም በነፍሳቸው ክብር ለማግኘት በጽድቅ አደባባይ ለመቆም ሲፈልጉ በዚህ በዮሐንስ ራዕይ ምዕራፍ 5 ላይ ተቀምጧል። የዘንባባ ዝንጣፊ ይዘው አክሊልን ደፍተው ታርደሃልና ምስጋና ይገባሃል እያሉ የሚያመሰግኑት በእነዚህ የሕይወት ምዕራፍ ውስጥ የኖሩ ሰዎች ናቸው። ጾም ነፍስን የምታለመልም የምትመግብ ናት ማለት ነው እና ለስጋችን ምግብ እንደሚያስፈልገው ለነፍሳችን ምግብ ያስፈልጋታል። የነፍስ ምግብ ጾም ነው እና ጾም ለነፍሳችንም ለስጋችንም ድህነት የሚሰጠን ነገር ነው ማለት ነው። በዚሁ አጋጣሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መወለድ ለምን አስፈለገው የሚል ጥያቄዎች ይነሳሉ። የክርስቶስ መወለድ ለምንድን ነው? ክርስቶስ ለምን በሰማያት ሆኖ ማዳን አቃተው? አብ ወልድ መንፈስ ቅዱስ በሰማያት በመንበረ መንግስት ዙፋናቸውን ዘርግተው በኪሩቤል እና በሱራፌል የሚመሰገኑና የሚመለኩ በነገደ መላእክት በነገደ ሰብ በምድር ባሉ በሰዎች በሰማይ ባሉ በመላእክት በሊቃነ መላእክት የሚመለኩ ናቸው እና ለምንድን ነው ታዲያ ከሰማያት ሰማያት ወርዶ ከድንግል ተወልዶ በዮርዳኖስ ተጠምቆ ደግሞ ከሐና ወደ ቀያፋ ተመላልሶ ከጲላጦስ ወደ ሄሮስ ተመላልሶ በመካከለኛው ምስራቅ ዋይና ሙቀት ከፊት ወደ ኋላ እየወደቀ የአይሁዳውያን ጅራፋቸው ከባድ ጅራፍ ነው። እኛ ለቡሄ እንደምናጮህ አይነት ጅራፍ አልነበራቸውም። እነርሱ የድመት ጥፍር የሚመስል መጨረሻው ላይ ሻኩራ ያለው ነው እና ክርስቶስ ተገርፎ ሻኩራው መግረፊያው ብድግ ሲደረግ ስጋውና ደሙን አብሮት ይወስደው ነበረ። ከዛም ይወድቃል። በመካከለኛው ምስራቅ ዋይና ሙቀት የተነሳ አሸዋው ግለት የተነሳ ደሙና አሸዋው ራዩ ላይ ተጣብቆ እናየዋለን። ያቃስታል። ሰዎችን ለማዳን ፍቅሩን እስኬት ድረስ ማሳየት እንዳለበት ክርስቶስ አስተምሯል። ለምንድን ነው ካልን የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያስተምረናል። እናንተ መምህርና ጌታ ትሉኛላችሁ፣
እንዲሁም ነኝና መልካም ትላላችሁ ይላል። እናንተ መምህርና ጌታ ትሉኛላችሁ። በጌትነቱ ሊፈውሰን ነው የመጣበት። ዋነኛ ምክንያት ግን ሊያስተምረን ነው። ሰዎች ክርስቶስን ወርዶ ተወልዶ ያስተማረን ትምህርትን እንኳ መተግበር አቅቶናል። የክርስቶስ ዋነኛ ግን የመምጣቱ ሚስጥር ለምንድን ነው? ከሰማያት የወረደው ስጋ የለበሰው የተገረፈው የተንገላታው ከፊት ወደ ኋላ የወደቀው የሚለውን ተዋርዶ ያዳንን ለምንድን ነው የሚለውን ስናነሳ ለማስተማር፣ እኛን ለማቅረብ፣ አባታችንና አምላካችን እስከምን ድረስ እንደሚወደን የፍቅሩን ጥልቀት ለማሳየት ያደረገው ትልቅ ተስፋና መንገድ ነው። ለዚህም እኮ ነው ኢሳይያስ አሁንም በትንቢቱ በሚያስደንቅ ሁኔታ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። እንወደው ዘንድ እንኳ ደምግባት አልነበረውም። ሰዎች እንዲወዱት መልካም ልብስ አይለብስም ነበር ክርስቶስ። ሰዎች እንዲወዱት መልካም ውድ የሆነ ሽቶ አይቀባም ነበር ክርስቶስ። እንደ ማንኛውም ሰው ነበር ክርስቶስ። ከሐዋርያት ጋር ቀርበው ያላዩት ካልሆኑ በቀር ከሐዋርያት መካከል እንዳንዱ የሚቆጥሩት እንጂ ቆንጆ ወንበር ላይ የሚቀመጥ ሐዋርያት መሬት ላይ የሚቀመጡ አይነት አይደለም ክርስቶስ። በሄደበት ሁሉ ፍቅርን የሚያስተምረው፣ በሄደበት ሁሉ ትሕትናን የሚያስተምረው፣ በሄደበት ሁሉ ሰላምን የሚሰጠው ክርስቶስ ለማስተማር ነው፣ ለመንካት ነው፣ ሰዎች ጋር ለመገናኘትም ጭምር ነው። በዮሐንስ ወንጌል ምዕራፍ 4 ላይ በሰማርያ ስለምትኖር ሳምራዊት ሴት ያዕቆብ ለልጁ ለዮሴፍ በሰጠው የውሃ ጉድጓድ አጠገብ መጥቶ አንዲቷን ነፍስ ይመክራታል፣ አንዲቷን ነፍስ ያወያያታል። ምንድነው ችግርሽ ይላታል። እቺ ሴት ከቤቷ ወጥታ አታውቅም ነበረ። በቀትር ውሃ ይቀዳም በኢየሩሳሌም በመካከለኛው ምስራቅ ታሪክ። ምክንያቱም በቀትር ሰዓት ላይ ተሳቢ የምንላቸው እባቡ፣ ዘንዶ ሄዶ ውሃ የሚጠጣበት ወቅትና ሰዓት ላይ ነው። ስለዚህ ሰዎች ጠዋት ይቀዳሉ፣ ደግሞ ሰርክ ላይ ይቀዳሉ፣ ወደ ማታ ይቀዳሉ። እሷ ግን ቀትር ላይ ነው የምትወጣው። ለምንድን ነው? የመካከለኛው ምስራቅን ሙቀቱን ተቋቁማ ውሃ ልትቀዳ ለብቻዋ። ሰዎች ውሃ የሚቀዳው አብሮ ተሄዶ እየተወራ ማድጋ ተይዞ ነው። ለምንድን ነው እርሷ ለብቻዋ የምትሄደው ካልን በኃጢአት ጥልቀት ውስጥ ስለነበረች፣ በብዙ የህይወት ውጣ ወረዶች ስለነበረች፣ ሰዎች ስለሚያሸማቅቋት፣ ስለሚናገሯት፣ ስለሚሰድቧት፣ በሄዱበት በገቡበት ሁሉ ሲያገኟት ስሟን በክፋት ስለሚያነሷት፣ ይህን ስለሆነ ለብቻዋ ትሄድ ነበር እና ክርስቶስ ለብቻውም ፈልጎ የሚያገኝ አምላክ ነው። ክርስቶስ ለብቻም የማይንቅ አምላክ ነው። ክርስቶስ ለብቻም የሚያነጋግር ለብቻም እንባን የሚያብስ አምላክ ነው እና በጣም በሚያስደንቅ በጣም በሚገርም ሁኔታ የክርስቶስ ወደ ሰማያት ከሰማያት ሰማያት ወርዶ በጠባብ ደረት ተወስኖ በቤተልሔም ግርግም ተወልዶ በዮርዳኖስ ተጠምቆ ደግሞ በቀራንዮ ቅል ስፍራ በራስ ቅል ስፍራ ላይ በጎልጎታ ተሰቅሎ እርቃኑን በአደባባይ ያየ ነው። ያ በእርጥብ መስቀል ላይ በተፊደል ያለው በመደመር ቅርጽ ላይ እንደ ቆዳ ተወጥሮ የተሰቀለው እኛን ለማስተማር ደግሞም ለመቤዠት እኛን ለማዳን ከድቅድቅ ጨለማ ወደሚደነቅ ብርሃን ለማውጣት ከወደቅንበት ቀና ለማድረግ ጎንበስ ካልንበት ከፍ ብለን እንድንሄድ ሰማይ ሰማይ እንድናይ ያደረገን ክርስቶስ ነው። ሰማይን ያየነው በክርስቶስ ነው። ሰዎች አባቶች ነቢያት እኮ አስቀድመው ፊታቸውን ወደ መሬት አዘንብለው ይጸልዩ ሱባኤ የሚገቡ ነበረ። ቀና እንድንር ያደረገን ከመንፈስ ቅዱስ ጋር አብረን እንድኖር ያደረገን ደግሞ የምናደርገውን ስንጸልይም ስለማናውቅ መንፈስ ቅዱስ ስለኛ እንዲቃትት የሚያደረገው ክርስቶስ ኢየሱስ ነው። እኔ ሊሄድላችሁ ይሻላል ከኔ ደግሞ መንፈስ ቅዱስ ይመጣል ብሎ ለሐዋርያት እንዲሁ በትንቢት በቃሉ እንደነገራቸው በኢየሩሳሌም ጸንታችሁ ጠብቁ፣ በኢየሩሳሌም ጸንታችሁ በጠበቃችሁ ወቅት ላይ እርሱ ይመጣል፣ ያጽናናችኋል፣ ያበረታችኋል ብሎ የነገራቸው መንፈስ ቅዱስ ዛሬ ከኛ ጋር የሆነው ክርስቶስ ኢየሱስ ከሰማያት ወርዶ ስጋውን ቆርሶ ደሙን አፍሶ በደሙ ቀለምነት በሕይወት አምድ ላይ ስማችንን ጽፎ በድል ነሺው ኅብረት እንድንካተት አድርጎ ወደ መንግስቱ እንድንፈልስ አድርጎ ነጭ ልብስ ለብሰን የዘንባባ ዝንጣፊ ይዘን አክሊልን ደፍተን ታርዳሃልና ምስጋና ይገባሃል እያልን እንድናመሰግነው ከመላእክት ጋር በምስጋና እንድንመሳሰል ያደረገን ደግሞ የወደደን እሱ ኢየሱስ ክርስቶስ ነው። የመጣውም ሊያስተምረን ሊመክረንና በፍቅርና በትህትና ሊይዘን ነው ማለት ነው። የመምጣቱ ሚስጥር እሱ ነው። የማይሰለች ምንም ነገር የለም። የማይሰለች የክርስቶስ እቅፍ ብቻ ነው የሚያረጋጋ፣ ሲያቅፍሽ ሰላም የሚሰጥሽ፣ እርጋታ የሚሰጥሽ፣ አፍርሶ እንደ አዲስ የሚሰራሽ፣ ኃጢአተኛ ነሽ ብሎ የማይገፋ የማይጠላ፣ ደግሞ ዳግም ዕድል የሚሰጥ የሚወድ፣ ትላንትና እኮ እንትና እዚህ ጋር ነበር፣ ትላንትና እኮ ከሊት እዚህ ጋር ነበርሽ የማይል። ሰዎች ትላንትና ባዩን ይገምቱናል፣ ትላንትና ባዩን ይለኩናል። ደግሞ ዛሬ ነጠላ ለበሰች፣ ደግሞ ዛሬ ቤተክርስቲያን ሄደ፣ ትላንት እንዲህ ሲሰራ አይተነው። እርሱ እንደዚህ አይል።
አባት ነውና ልጆቹን መሰብሰብ ያውቅበታል። የሞተውም ለዚህ አይደል? በደሙ ቀለምነት በሕይወት አንድ ላይ ስሙን የጻፈው በቀራኔው ላይ ተሰቅሎ ንብ አበባን ስታይ እንደምትከብ ሁሉ እኛም እርሱን ከበነው እንድንኖር ያደረገን ከመስቀሉ ስልማልኮ በፍቅሩ አቅልጦ ያኖረን እኮ እርሱ ነው። እሱ እንዲያደረገው ደግሞ በፍቅርና በትህትና እየኖርን እንድንመጣ ነውና በዓለም ላይ ያለ ነገር ሊያጓጓን አይገባም። እንደው የመጨረሻ ንግግሬ በዚህ ጉዳይ ላይ እኛ ክርስቲያኖች ነን። ይህ መልስ ነው ሊሆን የሚገባው። እኛ ክርስቲያኖች ነን። ራስን ማጥፋት አይደለም። ቅድም እንዳልኩት በምድር ስላልሆነልን ሁሉ ማኩረፍ የማይገባን ሰዎች ነን። ውዱ ነገር የተከፈለልን ሰዎች ነን። መኪና ስላልተሰጠን ልናማርረው አይገባም። ልጁን ሰጥቶናላ እግዚአብሔር። ቤት ስላልተሰጠን ልናማርረው አይገባም። ከዚህ በኋላም ደግሞ ልናጨበጭብበት የሚችል ትልቅ ስጦታ የለም። የመጨረሻውን ትልቁን ስጦታ ነው የተሰጠን። ይህ ስጦታ ተሰጥቶናልና እንደውም በዚሁ አጋጣሚ ለዚህ አይደል ገና ላይ ብዙ ጊዜ የኛ ባህልም ባይሆን ስጦታዎች አሉ። ስጦታዎች ሰዎች ይሰጣጣሉ። ይሄ ኃጢአትና በደል አይደለም። ለሰዎች ጊዜና ሰዓትን ጠብቆ ስጦታ መስጠቱ ክፋት ኖሮት አይደለም። የምንሰጥበት ምክንያት ግን ምንድን ነው የሚለውን ማየትና መመልከቱ አስፈላጊ ነው እና በአጠቃላይ ምድር የምትሰጠውን ነገር መከተልና ማሰብ ራስን ሊያስጠፋን ይችላል። ወደ ቅዱሱ ዓላማ መምጣት፣ በመንፈሳዊ ሕይወት ራሳችንን ማብቃት ግን እንድንንቀው ያደርገናል። አባቶች ኖረዋል። አባቶች ገንዘብ መጥቶላቸዋል። አባቶች ንብረት መጥቶላቸዋል። አባቶች ንግስና መጥቶላቸዋል። ነገር ግን ከቁም ነገር አልቆጠሩም። የተሻለውን የሚታየው በዚህ ምክንያት ነው። ቅዱስ ኢጲፋኖስ የአክሲማሮስ ጸሐፊ ነው እና በገዳም ውስጥ ይኖር ነበረ። አስቀድሞ የአይሁድ እምነት ተከታይ ነበረ። ክርስቶስ ኢየሱስን አውቆ አምኖ በልቡ አምኖ በአፉ መስክሮ ወደ ገዳም ከገባ በኋላ አስኬማ እየሰፉ አባቶች ወደ ገበያ አቅርበህ ሽጥ ይሉት ነበር ቅዱስ ኢጲፋኖስ እና ቅዱስ ኢጲፋኖስ ይህንን ቅርጫት አስኬማዎች ይዞ ከወጣ በኋላ ገበያ ላይ ቅርጫቶቹን ይዞ ከወጣ በኋላ በጣም በሚደንቅ ሁኔታ ሰዎች እየመጡ ያናግሩታል። ቅርጫው ስንት ነው ይሉታል። የያዝከው ዘንቢል ስንት ነው ሲሉት ሚካኤል ይበልጣል ገብርኤል ይላቸው ነበር። ቀና ብሎ እየተመለከተ ሚካኤልና ገብርኤል ያያቸው ነበር። እርሱ ምን ለማለት ፈልጌ ነው? መንፈሳዊነት ከፍታ ውስጥ ስትገቢ ሰዎች የማያዩትን ታያለሽ። በመንፈሳዊ ዓለም ውስጥ ስትኖሪ ሰዎች ከባድ አድርገው የሚያስቡትን ነገር ትንቂዋለሽ። በመንፈሳዊ ዓለም ውስጥ ስትኖሪ የሰዎች ማጨብጨብ ለአንቺ ጉዳይሽ ላይሆን ይችላል። አንዳንዴ የሚያጨበጭብ ሁሉ ዞር ብሎ የሚታይ አይደለም። ዓለም ላይ የሚጨበጨብበት ነገር ሁሉ ለእኛ የሚገባን አይደለም። እኛ የተመረጥን ክርስቲያኖች ነን። በክርስቶስ ደም የተገዛንን ደግሞ በቅዱሱ ዓላማ ልተጠራን የመጨረሻው የሕይወታችን ፍጻሜ መንፈስ ቅዱስ እንደሚገባን አክሊልን የሚያደርግልንና ልናውቀው ይገባል። ክርስቲያንነታችን ልንረዳ ይገባል። ራሳችን ልናውቅ ይገባል። ራሳችን ውድ አድርጎ የሚያውቅ ሰው፣ ራሱን የክርስቶስ ኢየሱስ ደም እንደተከፈለለት የሚያውቅ ሰው እኛ እንኳ ለራሳችን የኛ አይደለንም። እኛ በራሳችን ላይ መብት የለንም። እኛ እንኳ የእርሱ ስለሆነ አለ ሐዋርያው ቅዱስ ጳውሎስ። ስለዚህ የራሳችን ንብረት አይደለንም። እኛ የራሳችን ገንዘብ አይደለንም። እኛ የራሳችን ገንዘብ ባልሆነ ነገር ደግሞ መወሰን አንችልም። አንቺ የሆነ ንብረት ኖሮሽ ያንን ንብረትሽን ሳላስፈቅድ መጠቀም እንደማልችለው ደግሞ መሸጥ መለወጥ እንደማልችለው ቤት ካርታው በስምሽ ከሆነ አንቺ ካልተገኘሽ በቀር ቤቱ መገዛትም መሸጥም እንደማይቻለው የመኪናሽ ንብሬም ልክ እንደዚሁ በአንቺ ስም ከሆነ መሸጥ መለወጥ እንደማይቻለው ሁሉ አንቺ የእንቺ ስላልሆንሽ አንቺ የእግዚአብሔር ስለሆንሽ የሚያኖርሽም የሚገልሽም እርሱ ብቻ ስለሆነ እሱም ብቻ ድምፅ እየሰሙ መኖር ተገቢ ነው ማለት ነው እና ራስን ማጥፋት የእኛ ልካችን አይደለም፣ ለእኛ የሚመጥንም የሚገባንም ነገር አይደለም ማለት ነው። ሰዎች ምን ያህል ጊዜ ንስሐ እንዲገቡ ተፈቅዶላቸዋል? ስለ ንስሐስ? ንስሐ ሰዎች አዲስ አድርጎ የሚሰራ ነገር ነው። እንደ ሁለት ነገሮችን እዚህ ውስጥ እንመልከት። ንስሐ እንደ አዲስ የሚያጥብ የበደል ሳሙና ነው። ንስሐ እንደ አዲስ የሚያጥብ የበደል ሳሙና ነው። ሰዎች በኃጢአት በበደል በርኩሰት ውስጥ ሲጨቀዩ እንደ አዲስ ለመሆን ንስሐ መግባት ይችላሉ፣ ወይም ደግሞ ግዴታቸው ይሆናል። ስንት ጊዜ ንስሐ መግባት አለባቸው? ባጠፉ ቁጥር። ሰዎች አይደለን? በበደልን ቁጥር፣ ባጠፋን ቁጥር ራሳችንን ከካህን ማራቅም የለብንም። እውነት ለመናገር ወተን ስንገባ የምንሰራቸው ነገሮች አሉ። ወተን ስንገባ የምናደርጋቸው ነገሮች አሉ። ወተን ስንገባ ይዘናቸው የምንገባ የይዘናቸው የምንወጣ ኃጢአቶች አሉ። ስለዚህ ሁልጊዜ ራስን ከካህን ማራቅ አስፈላጊ አይደለም። ሁልጊዜ ካህን ራስን ማሳየት ማለት በሌላ አነጋገር ንስሐ መግባት ማለት ነው። ንስሐ በመግባት ውስጥ ሁልጊዜ ራሳችንን አብዴት ማድረግ ይኖርብናል። ምክንያቱም ቅድም እንዳልነው
ክርስትና ማለት ክርስቶስን በመምሰል ውስጥ የምንሄድበት የህይወት ጎዳና ከሆነ የህይወት ጎዳና ውስጥ ደግሞ መውደቅ አለ፣ መነሳት አለ። ያልወደቀ ማንም የለም። አብርሃም ወድቋል፣ ይስሐቅ ወድቋል፣ ያዕቆብ ወድቋል፣ ዮሴፍ ወድቋል። አበይት የሚባሉ ነቢያት መካከል ያልበደለ በሐዲስ ኪዳን ብንመጣ ያልበደለ የለም እኮ። የዮና ልጅ ስምዖን የተባለ አንተ ዓለት ነህ ተብሎ የተጠራ በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ክርስቶስ ከጠየቃቸው በኋላ አንተን ኤልያስ ነው የሚሉ አሉ፣ ሙሴ ነህ የሚሉ አሉ፣ ዮሐንስ ነው የሚሉ ከነቢያት ወገን አንዱ ነህ የሚሉ አሉ ብሎ ከነገሩት በኋላ እናንተስ ማን ትሉኛላችሁ አላቸው። ሐዋርያት በዚህ ሰዓት ጸጥ ሲሉ ጴጥሮስ ብድግ ብሎ አንተ የሕያው እግዚአብሔር ልጅ ነህ አለው። እዚህ ጋር ምን ልልሽ ፈልጌ ነው፣ የዮና ልጅ ስምዖን ሆይ በእውነት ይሄ ደማዊና ስጋዊ እውቀት አላናገረህም። ከደማዊና ስጋዊ እውቀት የመጣ እውቀት አይደለም። ሰዎች በደማዊና በስጋዊ እውቀት ክርስቶስ ኢየሱስን አምላክ አድርገው መቀበል አይችሉም፣ በአባቱ መንፈስ እንጂ። ለዚህ ነው አንተ ይሄን ያናገረ ስጋዊና ደማዊ እውቀት አይደለም የአባቴ መንፈስ ነው እንጂ ያለው። ወይም ስለ መንፈስ ቅዱስ ነው ያናገረ ያለው የዮና ልጅ ስምዖን ወይም ጴጥሮስ አንተ ዓለት ነህ ተብሏል እኮ። ለዚህ ነው ቤተክርስቲያናችን እኮ አሁንም እኮ ማኅቶተ ቤተክርስቲያን ቅዱስ ጴጥሮስ ትላለች። ማኅቶተ ቤተክርስቲያን የቤተክርስቲያን ማኅቶት ስሯ ነው ይልታለች ቅዱስ ጴጥሮስ። ቅዱስ ጴጥሮስ እንዲህም ሆኖ ክርስቶስ ኢየሱስን እኮ ክዶታል። የዮሐንስ ወንጌል ምዕራፍ 18 ላይ አላውቀውም ብሏል። ከዋለበት ውሎ የበላውን በልቶ የጠጣውን ጠጥቶ የቃሉን ትምህርቶች ሰምቶ የእጁን ታምራቶች አይቶ አጋንንትን ያውጣ ዘንድ ስልጣን ተሰጥቶት ጴጥሮስ አላውቀውም ብሏል። እና የማይወድቅ ማን አለ? ሁሉም ወድቋል። ጳውሎስን የመሰለ የሚያስደንቅ ሐዋርያ፣ መልእክታቶቹ እንደ ማር የሚጣፍጡለት ድንቅ ሐዋርያ፣ መንፈሳዊ ልጆችን ማብቃት የሚችል እንዴት ማብቃት እንዳለበት የሚያውቅ ሐዋርያ፣ ክርስቶሎጂ ወይም ነገረ ክርስቶስን በሚያስደንቅ መገለጥና እውቀት የገለጠ ታላቁ ሐዋርያ ቅዱስ ጳውሎስ እኮ በደማስቆ ላይ ተጠርቶ ነው። በሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ ድንጋይ ሲወገር እኮ ቅዱስ ጳውሎስ ወይም ደግሞ ሳውል በሚባለው ስሙ የሚገርፉትን ወይም ድንጋይ የሚወግሩትን ሰዎች እኮ ልብስ ይዞ ነበር ጳውሎስ። ከዛ በምዕራፍ 8 ላይ ነው በደማስቆ ላይ የክርስቶስ ድምፅ ከጠራው በኋላ ለአንተ ለጌታዬ ምን ላድርግልህ ያለው። ከዚህ በኋላ ሕይወቴንም ራሴንም ለአንተ ሰጥቻለሁ ያለው። ስሙንም ግብሩን ቀየረው። ስሙ ትላንትና ሳውል ነበር፣ ዛሬ ጳውሎስ ተባለ። ግብሩ ትላንትና ማሳደድ ነበር፣ ዛሬ ደግሞ ተሳዳጅ ሆነ። ግብሩም ስሙም የተቀየረለት ጳውሎስ ትላንትና እኮ ወድቆ ነበር። እና ንስሐ አይደለም ለእኛ ሰነፍ ለሆን ነው ደካማ ለሆን ነው ይቅርና ራሳቸው ለእግዚአብሔር ሰጥተው ሀብት ንብረታቸውን ጥለው ለወጡ ለሐዋርያት እንኳ ወድቀው መነሳት እየሆነላቸው ነው። ነገር ግን ትልቁ ነገር በክርስትና ሕይወት ውስጥ ወድቆ አለመቅረት ነው። እና ንስሐ በደልን የሚያጥብ የበደል ሳሙና ነው። እንደ አዲስ የሚሰራ ነጭ የሚያደርገን ሕይወታችንን እንደ አዲስ የሚያደርግ አዲስ ሆነን እንዲሰማን የሚያደርገን አንዳንዴ ልደታችንን ሁሉ የምንቆጥረው ከንስሐ ቢሆን ቆንጆ ነው ብዬ አምናለሁ። እንደ አዲስ ተሰርተናልና፣ እንደ አዲስ ሆነናልና፣ እንደ አዲስ በክብሩ ዙፋን ፊት ቆመናልና እና በንስሐ ሕይወት ውስጥ መመላለስ ሁል ጊዜ አስፈላጊ ነገር ነው። ስለ በደልን ብቻ አይደለም። እንደው ራሳችን ለካህን ሄዶ ማሳየት፣ ከካህን ጋር ማውራት፣ መነጋገሩ፣ ዛሬ ሳምንትህ፣ ዛሬ ወርህ እንዴት ነበረ፣ ቀናቶችህ እንዴት ነበሩ ተብሎ መጠየቁ ይሄ ክርስትና አንዱ ጠባይም ጭምር ነው ማለት ነውና ንስሐ ኃጢአትና በደላችንን ርኩሰትና ዓመፃችንን የምናነጻበት እግዚአብሔር እየሰጠን እጅግ አስደናቂ የሆነ ስጦታ ነው። የበደልና የኃጢአት ሳሙና ነው ንስሐ። ለካህን ራስህን አሳይ ከሚለው ሀሳብ ጋር ተያይዞ ብዙ ጊዜ ለእግዚአብሔር ቀጥታ ብነግረውስ በደሌን ኃጢአቴን ለሱ ብናዘዝስ የሚባሉ ነገሮች አሉና ኃጢአቴና በደሌን ለእግዚአብሔር ብናዘዝ ብናገዝ ለምን ለካህን ራሴን የማሳየው ከተባለ ክህነት ለምን ተፈጠረ? የክህነት አስፈላጊነቱ ምንድን ነው? የመጀመሪያው ነገር እርሱ ነው። ክርስቶስ ኢየሱስ በለምጽ የተመቱ ሰዎችን ከለምጻቸው ሲያነጻ ራሳችሁን ሄዳችሁ ለካህን አሳየን ያለው እና ሰዎች ራሳቸውን ለካህን ማሳየት እጅግ 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 አስፈላጊ ነገር ነው። ለካህኑ መናገራቸው ለካህኑ እያወሩለት እኮ አይደለም። ካህኑ የእግዚአብሔርን ቦታ ተክቶ ቆሞ ይሰማል እንጂ የሚሰማውም የሚያዳምጠውም እግዚአብሔር ነው። ስለዚህ ራሳችንን ለካህን ስንናገር ስናሳይ ኃጢአታችንን በደላችንን ስንናገር እኮ በካህኑ ፊት ሆንን እንጂ እግዚአብሔር እየሰማ ነው ያለው። ፊት ለፊታችን እግዚአብሔር ነው፣ እያዳመጠን ነው።
አንዳንዴ ይሄ ነገሮች ለምንድን ነው እንደዚህ ጥያቄዎች የሚነሱት ብለን ካሰብን ኃጢአትና በደልን ከመፍራት ጭምር ነው። ለምንድን ነው የምናገረው? እሱም ሰው እኔም ሰው የሚሉ ነገሮች አሉ። እኔም ሰው እርሱም ሰው ነው። ነገር ግን ደግሞ መንፈስ ቅዱስ በሰጠው ስልጣንና ጸጋ መሰረት ደግሞ እሱ ካህን ነው፣ ከኔ የሚለየኝ በክህነቱ ጭምር ነው። እና ለምንድን ነው ኃጢአቴን በደሌን ለሰዎች የምናገረው? ለምንድን ነው ኃጢአቴን ለሰዎች የምናዘዝበት ምክንያቴ ምንድን ነው የሚለው ትዕቢትም ጭምር ነው። ካህን ጋር ራሳችንን ማሳየት የትህትና ፍሬ ነው እና በድያለሁ፣ አጥፍቻለሁ፣ እንዲህ አድርጌማለሁ ስንል ፍሬያችን የትህትና ፍሬያችን የፍቅር እንደሆነ የሚያሳይ ነው። አይኑ ለምን ለካህን ማሳየው ራሴ ለእግዚአብሔር መናገር አልችልም? ትዕቢት ነው እና ራስን ከካህን ጋር አጣብቆ መኖር የትህትና ፍሬ ጭምር ነው፣ የፍቅር ፍሬ ጭምር ነው ማለት ነው። እና ራስን ለካህን ማሳየት እጅግ በጣም አስፈላጊ ነገር ነው። ራስን ላይ አለማፈር በጣም ቆንጆ ነው ብዬ አምናለሁ። ክርስቶስ እኛን ለማዳን እኮ እርቃኑ ሲሰቀል አላፈረብንም። እኛ ልናፍርበት የሚገባ አምላክም ጌታም የለንም። በማናፍርበትና ህይወታችንን ደግሞ ሰጥተን ለዘላለም በምንኖርበት በዚያ ቅድስና ውስጥ ደግሞ ራስን ለካህን እያሳዩ ዕለት ተዕለት አዲስ እየሆኑ መኖር ይሄ የክርስትና ህይወትም ጥበብም ጭምር ነው ማለት ነው። ምዕመናን ብቻ አይደሉም ንስሐ በመግባት ውስጥ የምናያቸው። አንዳንዴ እንደ እኔ ምዕመን ስለሆንኩኝ ነው እንደ ምናምን የሚባሉ ነገሮች አሉ። አገልጋዮቹ ንስሐ ይገባሉ። ካህናት፣ ጳጳሳት ለጳጳሳት ራሳቸውን ያሳያሉ። ካህናት ለካህናት የራስ የበደሉትን ኃጢአት የሰሯቸውን ነገሮች በሙሉ ለካህን ያሳያሉ። ክርስትና በአንድነት የምንጓዝበት ህይወት ነው። እንትና የልጅ እንትና የእንጀራ ልጅ የሚባልበት ህይወት አይደለም። ሁላችንም በአንድነት ደግሞ አንዱ ለአንዱ ሲበረታ ለአንዱ እየጸለየ የአንዱ መውደቅ ለአንዱ አያስደስተውምና ተያይዘን የምንኖርበት የምንሄድበት የመንፈስ ዓለም ነው። ስለዚህ ካህናት አባቶቻችን ንስሐ ይገባሉ ወይ? አባቶች ካህናት ራሳቸውን ያሳያሉ? ያው ለካህናት ያሳያሉ ራሳቸውን። በአገልግሎት ላይ ያሉ ሁሉም ሰዎች የሚበድሉ፣ ምክንያቱም ኃጢአት የማይሰራ ሰው የለም። ኃጢአትን አልሰራም ብል እመጻደቃለሁና ኃጢአትና በደልን ርኩሰትን የማይሰራ ሰው ስላሌለ ሁሉም ራሱን እያሳየ አዲስ እየሆነ ደግሞ እግዚአብሔር ምሕረትና ቸርነት እንዲሰጠው እየተማጸነ ይኖራል ማለት ነው። እንግዲህ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱን አንስተናል። መምጣቱን በምድር ላይ የቆየበትን ጊዜና ያስተማረውን ስቅለቱና ትንሣኤውን አያይዘንም ደግሞ ሐዋርያቶቹ እንዴት ተመረጡ? እንግዲህ ክርስቶስ ወንጌል ማስተማር ወይም ደግሞ ከዮሐንስ እጅ ከተጠመቀ በኋላ ሐዋርያትን መርጧቸዋል። ሐዋርያትን የመረጣቸው የእግዚአብሔር የሆነውን የእርሱ የሆነውን ቃል ከሄደ በኋላ ካረገ በኋላ እንዲያስተምሩ፣ እንዲናገሩ፣ እንዲመሰክሩ የዓይን እማኞች ስለሆኑ ይህን እንዲያደርጉ መርጧቸዋል ማለት ነው እና ሐዋርያት የተመረጡበት በጣም የሚያስደንቁት ነገሮች መካከል ከተማሩ ከዩኒቨርሲቲዎች ምናምን አይደለም የወጡት ሐዋርያት። ከአሳ አጥማጅነት ከግብርና የወጡ ናቸው። በዓለም ቋንቋና አጠራር የፍልስፍና እውቀትና ትምህርት ተምረው የመጡ አይደሉም። የሉም እያልኩ አይደለም። እንደነ ቶማስ ወይም እንደ ዲዲሞስ ያሉ ሐዋርያት በትምህርት ያሉ አሉ። እንደነ ቅዱስ ጳውሎስ ያሉ ደግሞ በፍልስፍና ትምህርት አንቱታን ያተረፉ በጣም የሚደንቁ አባቶች አሉ። ሐዋርያት ሁሉም ያልተማሩ ናቸው እያልኩ አይደለም። ግን በምድራዊ ምዘና ውስጥ ሊመረጡ ይቻላል እንዲህ የማይባሉትን ቦታዎች ሄዶ ነው እነ ጴጥሮስን፣ ያዕቆብን፣ ዮሐንስን፣ እንድርያስን የመረጠባቸው ቦታዎች በሰዎችም የኢኮኖሚ ደረጃ ብናስበው በጣም የወረደ ኢኮኖሚ የነበራቸው አሳ አጥማጆች የነበሩ፣ በእውቀት ደረጃ ደግሞ እንትን ተምረዋል እንትን ፕሮፌሽን ናቸው የማይባሉ ሰዎች ናቸው። እግዚአብሔር ለራሱ የሚመርጣቸው ዛሬም ድረስ እንደነዚህ አይነት ሰዎችን ነው። የተናቁትን፣ የተገፉትን፣ አያስፈልጉም እኮ የተባሉትን፣ እነሱ እነማን ናቸው የተባሉትን እግዚአብሔር ማክበር ይችልበታል፣ ያውቅበትማል። እግዚአብሔር አስቀድመን ክርስቶስ ኢየሱስ በቤተልሔም የወለዱ ዋነኛ ሚስጥር የትህትና ሚስጥር ነው እንዳልነው ሁሉ በትህትና ውስጥ የሚኖሩ ራሳቸውን ዝቅ ያደረጉ ሰዎችን እግዚአብሔር ይፈልጋል እና እነ ጴጥሮስን ሐዋርያትን ሁሉ 12ቱን ሐዋርያት ሲመርጣቸው ከመካከል ይሁዳ አሳልፎ በመጨረሻ የሰጠው ይሁዳንም ሲመርጠው
ያላቸውን እውቀት አይቶ አይደለም። ይሁዳ ወታደር ነው። የተመረጠው እውቀት ስላለው ስለሚናገር ቆንጆ ተናጋሪ ስለሆነ አይደለም። በንግግር ደረጃ ይህን ያህል ይናገራሉ እነንትና እኮ ይጨበጭብላቸዋል የሚባሉ አይደለም። መንፈስ ቅዱስን እስከሚያገኙበት ሰዓት በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን እስከሚቀበሉበት ሰዓት ድረስ መንፈስ ቅዱስ እስከሚያናግራቸው ሰዓት ድረስ እንደነሱ እውቀት እንደነሱ የህይወት መንገድ ሳይሆን እንደ መንፈስ ቅዱስ እንደሰጣቸው የህይወት መንገድ እስከሚኖሩበት ሰዓት ጀምሮ እኮ ሐዋርያት እንዲህ ናቸው፣ እንዲህ ሰርተዋል፣ እንዲህ ተምረዋል የሚባሉ እኮ አልነበሩም። እና እግዚአብሔር የተናቁትን ማክበርና ከፍ ማድረግ ስለሚችል ስለሚያውቅበትም ጭምር ሐዋርያትን በሰዎች አጠራርና በሰዎች ልምድ እንዲህ የወደቁ ቦታዎች ተብለው ከሚጠሩ ቦታዎች ላይ ሐዋርያትን ሰብስቦ አክብሮ ደግሞም ዓለምን እንደ ጨው አጣፍጠው የክርስቶስን መንግስት ለዓለም ሁሉ ሰብከው ክርስቶስን ሰዎች በልባቸው አምነው ባፋቸው መስክረው እንዲድኑ አድርገዋል ሐዋርያትና የመመረጣቸው ዋነኛ ሚስጥር የክርስቶስ ኢየሱስን ወንጌል በሰፊው እንዲመሰክሩ እንዲናገሩ የቃሉን ትምህርቶች የእጁን ታምራቶች አይተውና ተምረው ለሰዎች ደግሞ ይህንኑ እንዲያደርጉ ነው የተመረጡት ማለት ነው። ሐዋርያት እንዴት ነበረ የህይወት ጉዟቸው? ሐዋርያት የህይወት ጉዟቸው በጣም የሚያስደንቅ እኮ ነው። የሐዋርያት የህይወት ጉዟቸው ይሄ ነው እች ብቻ ነች የሚባልበት አይደለም። ሰዓታቸው፣ ጊዜያቸው፣ ሳምንት፣ ወራቸው በሙሉ ለእግዚአብሔር ነው የሰጡት። ክርስቶስ ኢየሱስን የሚወዱበት ጥግ ይሄ ነው የሚባል አይደለም። እንዴት እንደወደዳቸው ያውቃሉና እንዴት እንደሚወዱት ያውቃሉ። ምንም ነገር አያሳሳቸውም። ነፍሳቸውን አያሳሳቸውም። ራሳቸውን አጋልጠው ይሰጣሉ። ጉዳያቸው አይደለም። ሐዋርያው ቅዱስ ጳውሎስ ዘመኑን የፈጀው ብዙ ዘመኑን በእስር ቤት ውስጥ ነው። በእስር ቤት ውስጥ ሆኖ ለቲሞቴዎስ ይጽፋል። በእስር ቤት ውስጥ ሆኖ ለቲቶ ይጽፋል። በመንፈስ ለወለዳቸው ወይም በመንፈስ ላስተማራቸው መንፈሳዊ ነገርን ለነገራቸው ታናናሽ ወንድሞቹና ልጆቹ እኮ ቅዱስ ጳውሎስ የሚጽፈው ብዙ መልእክታቶችን ከእስር ቤት ውስጥ ሆኖ ነው። እንደነ ሐዋርያው ቅዱስ ዮሐንስ እኮ በፈጥሞቲያ ደሴት ነው። በቱርክ ሀገር በመቶኛው መቶ ክፍለ ዘመን ነው ፈጥሞቲያ ላይ ራእይን የጻፈ ቅዱስ ዮሐንስ በእስር ቤት ሆኖ እና ሐዋርያትን ስትመለከቻቸው ህይወታቸው፣ ኑሯቸው ክርስቶስን በመውደድ ውስጥ የኖሩ ናቸው። ምንም ነገር አያሳሳቸውም። ምንም ነገር አንቱታን እንዲሰጣቸው ወይም አንቱታን እንዲያስገኝላቸው ብለው የሚሰሩት አንዳችም ነገር የለም። ሰዎች እንዲደሰቱ ሐዋርያት ሰርተው አያውቁ። ህይወትና ኑሯቸው ክርስቶስን በማስደሰት ውስጥ ብቻ ነው። እሱ ተደሰተበት ወይ? አዎ በቃ ይሆናል። እሱ ደስ ይሰኝበታል ወይ? እሱ ፈገግ የሚልበት ነው ወይ? እሱ የሚመገው መዓዛ ስራ ነው ወይ ብለው ካመኑበትና ትክክል ከሆነ የሚሄዱበት ህይወት ነው የነበራቸውና ሰዎችን ለማስደሰት ክርስቶስ በምድር ላይ እንዳልሆነ ሁሉ ማለት ሰዎች የሚፈልጉትን እያደረጋለም ክርስቶስ በምድር ላይ የተመላለሰው የአባቱን ፍቃድ የፈጸመው አልዓዛርን ከሞት ሲያስነሳ ሰዱቃውያን ከሞት በኋላ ትንሣኤ የለም ብለው የሚያስቡ እነዛ ሰዱቃውያን ይገሉሃል እያለ ቶማስ ቢናገረው የምናስበውን ነገር ያሰናክኗል ብሎ ሲያስብ እንኳ አዎ ልክ ነህ፣ ሰዱቃውያን እኮ ከሞት በኋላ ህይወት የለም ብለው የሚያስቡ ትንሣኤን የሚቃወሙ ሰዎች ስለሆኑ አይ አልዓዛርን አላስነሳውም አላለም። አልዓዛርን አስነስቶታል። እንደ ሰዎች ፍላጎት እንደ ሰዎች ምኞት አይደለም እግዚአብሔር የሚናገረው እና እንዲሁ እስራኤልም እኮ እንጀራውን ባርኮ አሳውን ባርኮ ቢያበላቸውና ቢያጠግባቸው እናንግስህ ብለውታል። ዮሐንስ ወንጌል ምዕራፍ 5 ላይ እናንግስህ ብለውታል። በልተዋል፣ ጠጥተዋል፣ ረክተዋል፣ ጠግበዋልና እናንግስህ ብለውታል እና እሺ አንግሱኝ አላለም። በእርግጥ በምድር ያሉ ነገስታትን የሚገዛቸው ንጉስ ነው። በምድር ያለ ንግስናን ለመተካከል ወይም ለመቀማት የመጣ አይደለም። እሱ በሰማያት ንጉስ የሆነ አምላክ ነውና ነገር ግን በምድር ላይ ሰዎች የሚፈልጉትን እያደረገላቸው አይደለም። አባቱ ፍቃድ እየፈጸመ እሱም ደግሞ ትክክል የሆነውን ነገር ለሰዎች እያሳየና እየሰራ ነው ክርስቶስ በስጋ ወራት በምድር ላይ የተመላለሰው። ልክ እንደዚሁ ሐዋርያት እኔ ክርስቶስን መስያለሁ እንዳለ ጳውሎስ ክርስቶስን በመምሰል ውስጥ ህይወት ውስጥ ስለሆነ ክርስትና ክርስቶስን መምሰል ስለሆነ ህይወታቸውን ልክ እንደዚሁ ሐዋርያት በመምሰል ውስጥ ኖረዋል። በጣም በሚያስደንቅ ሁኔታ ክርስቶስን እየመሰሉ ኖረዋልና ምናቸውም ህይወታቸው፣ ኑሯቸው፣ መግባት መውጣታቸው የህይወታቸው መጀመሪያ መጨረሻ ክርስቶስ ነበር እና ባገኙበት ሁሉ ይሰብኩ ነበር። ጉዳያቸው ሁሉ አልነበረም። መታመማቸው፣ መሞታቸው፣ መሰቃየታቸው ጉዳያቸው አልነበረም።
ክርስቲያኖች ይፈራሉ። ከዚህ በኋላ እነንትናን ብንገላቸው እኮ እስጢፋኖስን እኮ ገለነዋል፣ ስለዚህ ከዚህ በኋላ ክርስትና የለም ብለው ነው የሚያስቡት። ክርስቶስ የሚባለውን ጌታ ከዚህ በኋላ የሚመሰክር አይኖርም። ሰዎች ተሰብስበው እየተመለከቱ እነ ጴጥሮስን ቁልቁል ሰቅለናቸዋል፣ እነ ጳውሎስን በፊት ለፊት በሰይፍ መትረናቸው፣ በሰይፍ ቆርጠን ገለናቸዋል፣ ሌሎችን ሐዋርያት እነ ቅዱስ እስጢፋኖስ ቀዳሜ ሰማዕትን በድንጋይ ወግረን ገለነዋል። ስለዚህ ከዚህ በኋላ ክርስትና የሚባል ነገር አይኖርም ብለው የሚያስቡ በጣም ብዙ ነገስታት ነበሩ እኮ። ነገር ግን በገደሏቸው ቁጥር በደማቸው ብዛት ቁጥር ሰዎች ፈልቀዋል። እንደ ሰማይ ከዋክብት እንደ ምድር አሸዋ በዝተዋል። ክርስቶስን የሚሉ ሰዎች ከመስቀል ስር ብዙዎች ተማርከዋል። እና ስራቸው ሁልጊዜ የሚያስደንቅ ነው። እንደነ ቶማስ ዘመራስ በ3ኛው መቶ ክፍለ ዘመን የተነሱ የሐዋርያትን ተከትለው የነበሩ አባቶችን ማንሳት ብንችል በጣም በሚያስደንቅ ሁኔታ ቅዱስ ቶማስ ዘመራስን በጣም ስለምወደውና ስለሚያስደንቀኝ ነው የምናገረውና ቶማስ ዘመራስ እጁን፣ እግሩን፣ ጆሮውን ቆርጠውት በቅርጫት ላይ ተቀምጦ ደቀ መዛሙርት ወይም የሱ የሚከተሉት ደቀ መዛሙርት በቅርጫት ላይ አስቀምጠውት ገበያ ውስጥ ቶማስ ዘመራስ ይሰብክ ነበር። ጉዳያቸው አይደለም አካል ማጠታቸው፣ መጉደላቸው፣ የሆነ ነገር አለመኖሩ፣ በምድር ላይ እኛ ጉድለት ብለን የምናስባቸው ነገሮች አለመኖሩ እነሱ ጋር ጉድለታቸው አይደለም። የሚያስቡት ፊት ለፊታቸውም የተሳለው መንግስተ ሰማያት ነው እና በመንግስተ ሰማያት የሚኖሩ ስለ መንግስተ ሰማያት ብቻ እያሰቡ ተጋድሎን የሚፈጽሙ አባቶች ናቸው እና ምድርን አረሷት፣ በቃለ እግዚአብሔር አርሰዋት፣ በእርፈ መስቀል አርሰው ቃለ እግዚአብሔር ዘርተውባት ዛሬ ድረስ በምድር የማይቆጠሩ የክርስቶስ ተከታዮችን እኮ ተፈጥረዋል። በሰማይ እንደ ከዋክብት በምድር እንዳሸዋ የበዙ የክርስቶስ ተከታዮች ከመስቀሉ ስር የተማረኩ ክርስቶስን በመውደድ ውስጥ የሚኖሩ ሰዎችን ያፈለቁት እኮ ያመጡት እነዚህ ሐዋርያት በብዙ ተጋድሎ ነው እና የሐዋርያት ኑሯቸው ክርስቶስን በመምሰል ውስጥ ነውና ክርስቶስን በመምሰል ውስጥ ደግሞ እሱ የሚደሰትበትን ስራ ብቻ በመስራት ሐዋርያት አባቶቻችን ኖረው ዛሬም ድረስ ስራቸውና ህይወታቸውን እየተመለከትን ደግሞ በፍቅራቸው እየኖር እንገኛለን።